የደቡብ ኢትዮጵያ ክልል ምክር ቤት ቋሚ ኮሚቴዎች የተቋማትን የ2018 በጀት ዓመት የግማሽ ዓመት የሥራ አፈጻጸም ሪፖርት እየገመገሙ ይገኛል። የክልሉ ውሃና ኢነርጂ ቢሮ የሁለተኛ ሩብ ዓመት እቅድና ክንውን አፈጻጸምን በምክር ቤቱ የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ ተገምግሟል። የቢሮው የግማሽ ዓመት እቅድ አፈጻጸም ሪፖርት ለቋሚ ኮሚቴው ከቀረበ በኋላ በጥናትና ዲዛይን ስራዎች፣ በመጠጥ ውሃ ግንባታና ሳኒቴሽን እንዲሁም በተለያዩ ዘርፎች ተቋሙ ያሳየው ጠንካራ አፈጻጸም ተነስቷል። የመጠጥ ውሃ ተቋማት ጥናትና ዲዛይን ስራዎች አንጻር የተሰሩ ስራዎች አሉ። ቅድምም በፕሬዘንቴሽን ላይ ተመልክተናል። በግማሽ ዓመቱ 38 የገጠር መጠጥ ውሃ ጥናትና ዲዛይን የፕሮጀክት አፕሬዛልና ይሁንታ ስራን ለማከናወን የታቀደ ውስጥ 36 በመፈጸም አፈጻጸሙን ወደ 95% ማሳካት አንዱ ጠንካራ ጎን ነው። ተጠናክሮም ሊቀጥል ይገባል የሚል ሀሳብና አስተያየት አለን። የክልሉ ውሃና ኢነርጂ ቢሮ በአፈጻጸሙ በርካታ ጠንካራ ጎኖችን ቢያስመዘግብም በቋሚ ኮሚቴው በደካማነት የተነሱ ጉድለቶችም ተገምግመዋል። ከውሃ ሀብት አስተዳደር ጥናት ስራዎች አንጻር የከርሰ ምድርና ገጸ ምድር ውሃ አለኝታ መረጃን ለማደራጀት ለሚፈለገው ዓላማና ለባለድርሻ አካላት በውሃ ሀብት ፖሊሲ ስትራቴጂና ሕግና ደንብ ላይ ግንዛቤ ለመፍጠር የታቀደው 60% ላይ ነው ያለው። እሱን በሚቀጥለው በቀሪ ግማሽ ዓመታት ውስጥ ግማሽ በጀት ዓመት መሰራት አለበት የሚለውንም ለማስቀመጥ ነው። ፕሮጀክቶችን ፈጽሞ ለአገልግሎት ከማብቃትና ከሌሎች ጉዳዮች ጋር በተያያዘ ምላሽ እንዲሰጥባቸውም የቋሚ ኮሚቴው አባላት ጥያቄ አንስተዋል። ገረስ ከተማ በእርግጥ የደጋ ከተማ ነው። ነገር ግን የውሃ ሽፋኑ ቀድሞ በቀበሌ ደረጃ ባለው ውሃ ነው እስካሁን ድረስ ከተማ አስተዳደር ደረጃ ላይ ደርሶ ያለው ውሃ በሳምንትም በሁለት ሳምንትም ነው ህዝቡ ያገኘ ያለውና እስካሁን ድረስ የውሃው ጥያቄ እየተጠየቀ ቆይቷል። በጣም ትኩረትን ይሻል ብለን እንደ ቋሚ ኮሚቴም ያየ ነው። የላስካ ከተማ መጠጥ ውሃ ፕሮጀክት እንዳይጠናቀቅ ምን እንቅፋት ነው ያጋጠመው? ከእናንተ ጋር ለእናንተ ብቻ ገፍተን የምንተወው ሳይሆን እንደ ህዝብ ተወካይም እንደ ቋሚ ኮሚቴም እንደ ምክር ቤትም ምንድን ነው ማነቆው? የደቡብ ኢትዮጵያ ክልል ውሃና ኢነርጂ ቢሮ ተወካዮች በተነሱት ጥያቄዎች ዙሪያ ምላሽና ማብራሪያ ሰጥተዋል። ከበጀት ጋር የተያዘ ነው። እዛው በደንብ ቦልድሊ መያዝ ስላለበት ነው። አንደኛው በጀት ለስራው የሚያስፈልግ በበቂ ሁኔታ ለመመደብ በበቂ ሁኔታ ለአዲስ ፕሮጀክቶች ብቻ ሳይሆን ነባር ፕሮጀክቶች ለነበሩት ሁላ አልተያዘም። ለምሳሌ አሁን እዚህ በጥያቄም የተነሱ አሉ። ከውሃ አካባቢ በውሃ አጠር አካባቢዎች ላይ የከርሰ ምድር ውሃ ሀብት ልየታ ላይ ማለት ነው። ሲአር ዋሽ ፕሮጀክቶች ጋር ሲአር ዋሽ ቶታሊ ማኔጅ የሚደረገው ፌደራል ደረጃ ላይ ነው። ሲአር ዋሽ እና ሆርን ኦፍ አፍሪካ ማኔጅ የሚደረገው ፌደራል ነው። ሁሉም ገቡትም ጨረታ የሚያወጡትም ሙሉ እነሱ ናቸው። እኛ በባለሙያ ድጋፍና ይዙ ያው ዞሮ ለኛ ማህበረሰብ ስለሚሰራ ለኛው ህዝብ ስለሆነ ማመቻቸት ስራዎችና መረጃ ስራዎችንና አንድ ፎካል ባለሙያ መድበን እሱ ነው የምንከታተለው። ከዚህ ውስጥ አሁን ይሄ የሶያማ ዙሪያ ቢያንስ ከ7% በላይ ደርሷል። ሙሉ በሙሉ ቧንቧ ዝርጋታ አልቆ ቧንቧ ገብቷል። ኤሌክትሮሜካኒካል ነው የሚቀረው። ቢሮ በርካታ ውጤቶችን ያስመዘገበ ቢሆንም የተጓተቱ ፕሮጀክቶችን በማጠናቀቅ የህዝቡን የንጹህ መጠጥ ውሃ ተጠቃሚነት ለማረጋገጥ በትኩረት መስራት ይጠበቅበታል ያሉት በደቡብ ኢትዮጵያ ክልል ምክር ቤት የግብርናና ገጠር ልማት ቋሚ ኮሚቴ ሰብሳቢው አቶ ጠንክር ጣካ ያሉ ክፍተቶችን በመፈተሽ ለበለጠ ውጤት መስራት እንደሚያስፈልግ አንስተዋል። እንደ ጥሩ ልንቀበል ውጤቱን በዘልክ መሄድ አለበት የሚለው ነገር እንድትረዱ ነው የምንፈልገው። እኛ በትልቅ ያን ፈቃድ ተቀበለው ምን ያለው ኢታች ምን ያህል እየሄደ ነው የሚባለው ነገር በደም ገምግሙት። ቴክኒካል ፓርቱ የእናንተ ስለሆነ እሱን በዚህ ይዛችሁ ከፌደራል ጋርም አሁን ለምሳሌ ኩልፎ ላይ ሀሬ ጎርፍ ላይ እየተሰሩ ያሉ ነገሮች ክትትሉ ስላለ ሪፖርቱ ላይ ምልክቱን አይተናል። ሪፖርቱ ላይ አለ። ይሄ በጋቢውን በማሳሰር የሆነ ችግር እንዳይፈጠር ፌደራል በመጣው ላይ እናንተም እየተከታተላችሁ የሚተዱት ነገር እየተጠናከረ መሄድ አለበት የሚለውን ነው እኛም እንደኛ የምናየው። በአማራጭ ኃይል ዙሪያም የተሻለ ለውጥ እየታየ መሆኑን የጠቆሙት የቋሚ ኮሚቴው ሰብሳቢ ከህዝብ ቁጥሩ ጋር የሚመጣጠን ባለመሆኑ ለዘርፉ ልዩ ትኩረት መስጠት እንደሚያስፈልግም ተናግረዋል። ሶላር ማሽን ተከላም ስርጭት ጋርም ከእቅድ አንጻር የተሻለ መሆኑን ግን ከህዝብ ቁጥር ጋር ይታይ የሚለው ነገር እንያዝ። ከባዮጋዝ ጋር ቅድም ጥገና 50 አዲስ 20 በጣም ትንሽ ነው። እኔ አሁን ታመ እንግዲህ አንተ ኮንሰፕቱ በደንብ ስለያዝክ ነው አንተ ላይ እንትን ምንለው ትንሽ ነው። እኛ ቴክኒካል ፓርቱ ነው። አሁን አርሶ አደሮቻችን እኮ አንድ በግ ስንት ይሸጣል? አንድ በሬ ስንት ይሸጣል? አንድ ኩንታል ስንት ይሸጣል? ሞዴል አርሶ አደሮቻችን በሙሉ ባዮጋዝ ማያስገቡበት ምንድን ነው?
ሞዴል አርሶ አደር ሰፊ አለ፣ ገንዘብ አለው፣ ቀርቦ የማስረዳት ችግር ነው። አርሶ አደር ቻሌንጅ ያደርጋል።